ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድሪያስ ነኝ። እግዚአብሔር ስሙ የተባረከ ይሁን። ዛሬ የሚገርም የእግዚአብሔር ቃል ወደ እናንተ ይዤላችሁ መጥቻለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁላችሁ የእግዚአብሔር ቃል ከእግዚአብሔር የተቀበልነውን ስጦታ የሆነውን ደስታ እንዴት አድርገን እንጠብቅ በሚል ነው። ከእግዚአብሔር የተቀበልነውን ስጦታ የሆነውን ደስታ እንዴት እንጠብቅ? ደስታ የእግዚአብሔር ስጦታ ነው ወገኖቼ። ደስታ ከእግዚአብሔር የተቀበልነው የእግዚአብሔር ስጦታ ነው። ክብር ለኢየሱስ ይሁን። ይህ ከእግዚአብሔር የተቀበልነው ስጦታ በውስጣችን የሚኖር ነው። እግዚአብሔር ይመስገን። አሜን። የእግዚአብሔር ደስታ ወገኖቼ ከውጫዊ ነገር አይመጣም፣ ከመንፈስ የሚመጣ ነው የእግዚአብሔር ደስታ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሲናገር እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 16 ቁጥር 22 ላይ የእግዚአብሔር ቃል ሲናገር ልባችሁ ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም ይላል። ክብር ለኢየሱስ ይሁን። ልባችሁ ደስ ይላችኋል፣ ደስታችሁ የሚወስድባችሁ የለም ይላል የእግዚአብሔር ቃል። እንደገና ደግሞ በሮሜ ምዕራፍ 14 ላይ ቁጥር 17 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ብሎ የእግዚአብሔር ቃል ይነግረናል። ክብር ለኢየሱስ ይሁን። ስለዚህ የደስታ ምንጭ እግዚአብሔር ነው። እግዚአብሔር ስሙ ይባረክ። የኔና የእናንተ የደስታችን ምንጭ እግዚአብሔር ነው ወገኖቼ። ደስታ የተሰጠ ስጦታ ነው። ለእኔና ለእናንተ ከእግዚአብሔር ዘንድ የተቀበልነው ስጦታ ነው ደስታ ማለት። እግዚአብሔር ስሙ ይባረክ። ስለዚህ እግዚአብሔር ደስታን አስቀድሞ ለእኔ ለእናንተ ሰጥቶናል ማለት ነው። ክብር ለኢየሱስ ይሁን። ይሄ ደስታ ሁኔታ ቢቀየር ደስታው አይጠፋም። ምንም አይነት ሁኔታ ውስጥ ብትሆኑ ይሄ ደስታ በውስጣችን ስላለ ሊጠፋ አይችልም። ሰዎች፣ ሁኔታዎች ሊያስጨንቁን ይችላሉ። ነገር ግን ደስታን ግን መውሰድ አይችሉም። አሜን። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ከእግዚአብሔር የተቀበልነው ደስታ በመከራ ውስጥ ምን ያደርጋል? ይኖራል። ከእግዚአብሔር የተቀበልነው ደስታ የእግዚአብሔር ቃል በዮሐንስ ወንጌል 16 ቁጥር 33 ላይ እንደዚህ ይላል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን አድርጌያለሁ አለ? አሸንፌያለሁ። ክብር ለኢየሱስ ይሁን። ስለዚህ ከእግዚአብሔር የተቀበልነው ደስታ በመከራ ውስጥም ይኖራል። ሃሌሉያ። ስለዚህ ልባችሁ ደስ ይለዋል፣ ደስታችሁ ማንም ሊወስድባቸው አይችልም አለ ጌታ ኢየሱስ። ክብር ለኢየሱስ ይሁን። አሜን። ስለዚህ ደስታችሁ ወገኖቼ፣ ደስታችሁ ከሰው ከመጣ በሰው ይወሰዳል። ከገንዘብ ከመጣ ራሱ ገንዘብ ሲጠፋ ደግሞ አብሮ ይጠፋል። ከእግዚአብሔር ከመጣ ግን ማንም አይነካውም። የአንዳንድ ሰዎች ደስታ ከሰዎች ጋር ነው። እነዛን ሰዎች ሲያገኙ ይደሰታሉ። እነዛን ሰዎችን ሲያጡ ደግሞ ደስታቸው ይጠፋል። አንዳንድ ሰዎች ደግሞ ገንዘብ ሲያገኙ በዛ ባገኙት ገንዘብ ይደሰታሉ። ገንዘብ ደግሞ በማይኖራቸው ሰዓት ደግሞ ደስታቸው ይጠፋል። ወገኖች፣ እኔና እናንተ ግን ይሄ ደስታ ከእግዚአብሔር የተቀበልነው ስለሆነ በምንም ምክንያት ሊጠፋ የሚችል አይደለም። እግዚአብሔር ስሙ የተባረከ ይሁን። ስለዚህ የእግዚአብሔር ስጦታ የሆነው ደስታ ወገኖች፣ ነገር ግን እኔና እናንተ ልንጠብቀው ይገባል። ይሄ ግድ ነው። ከእግዚአብሔር የተቀበልነው ይሄንን ደስታ ልንጠብቀው ይገባል። ምክንያቱም ወገኖች የእግዚአብሔር ቃል ሲናገር ነህምያ ምዕራፍ 8 ቁጥር 10 ላይ ሲናገር የእግዚአብሔር ደስታ ኃይላችሁ ነውና አትዘኑ አለ። የእግዚአብሔር ደስታ ምናቸው ነው? ኃይላችሁ ነውና አትዘኑ። ሰው ደስታውን ካጣ ኃይሉን ያጣል። አያችሁ? የእግዚአብሔር ደስታ ኃይላችሁ ነውና አትዘኑ አላቸው። ኃይላችሁ ነው። ይማ ከእግዚአብሔር የተቀበልነው ይሄ ደስታ ለእኔና ለእናንተ ኃይላችን ነው። ለመጸለይ ኃይላችን ነው። ለማንበብ ኃይላችን ነው። ለማገልገል ኃይላችን ነው። ለመውጣት ለመግባት ኃይላችን ነው። ይሄ
ደስታ ወገኖች። ስለዚህ የእግዚአብሔር ስጦታ የሆነው ከእግዚአብሔር የተቀበልነው ስጦታ እኔና እናንተ እንጠብቀው ዘንድ ይገባል ወገኖች። ዛሬ መልእክት ይሄ ነው። ከእግዚአብሔር የተቀበልነውን ስጦታ ወገኖች መጠበቅ አለብን። ከእግዚአብሔር የተቀበልነው ደስታ ከምን እንጠብቃለን ካልን የተወሰኑ ነገሮችን እነግራችኋለሁ። ከምን እንጠብቅ? ይህንን ደስታችንን ከምን ወይም ደግሞ ደስታችንን የሚሰርቁ ነገሮች እንዳሉ ልናቅ ይገባል። ስለዚህ ደስታችን ከሚሰርቁ ነገሮች ከምን እንጠብቅ? ቶሎ ብዬ የተወሰኑ ነገሮችን ልንገራቸው። የሚሰርቁ ነገሮች አንደኛው ምንድነው ከተባለ ራስን ማስደሰት ማለት ብዙ ሰዎች ደስታ ያመጣልናል ብለው ያሰቡት ነገር መልሶ ደስታቸውን ሲሰርቀው ተመልክተናል። ደስታ ያመጣል ብለን ያሰብናቸው ነገሮች መልሶ ደስታችን ሲሰርቅ እንመለከታለን። ከዚህ ክፍል አንድ ምሳሌ የሚሆን ሰውን ላሳያችሁ። ይሄ ሰው ንጉሥ ሰለሞን ነው። ከንጉሥ ሰለሞን ታሪክ መማር እንችላለን። ሰለሞን የግል ፍላጎቱን በማርካት እንደ ምሳሌ ምንድነው? ጥሩ ምግብ በመመገብ ጥሩ ነገሮችን በመስማት የተለያዩ ሙዚቃዎችን በመስማት ገንዘብ ሊገዛቸው የሚችለውን ነገሮች ሁሉ በማድረግ ደስታን ለማግኘት በብዙ ሁኔታ ሞክሯል። ቢሆንም ግን እነዚህ ነገሮች ግን ሊያረኩት አልቻሉም። እንዲህ ሲል እናያለን። መክብብ ምዕራፍ 1 ላይ ቁጥር 8 ላይ እንደዚህ ይላል፣ ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮ ከመስማት አይሞላም አለ። ምዕራፍ 2 ላይ ደግሞ ከ1 እስከ 11 ቶሎ ብዬ ላንብበው። እንደዚህ ያለ፣ እኔም በልቤ መልካም የሆነውን ለማወቅ በተድላ ደስታ እፈትንሃለሁ አልኩ። ነገር ግን ያም ከንቱ ነበር። ደግሞም ሳቅ ሞኝነት ነው፣ ተድላ ደስታስ ምን ይጠቅማል አልኩ። አሁንም አእምሮዬ በጥበብ እየመራኝ ራሴን በወይን ጠጅ ደስ ለማሰኘት ሞኝነትንም ለመያዝ ሞከርኩ። ሰዎች በአጭር የሕይወት ዘመናቸው ከሰማይ በታች ባለው ቢሰሩ ሊጠቅማቸው የሚችል ምን እንደሆነ ለማየት ፈለጉ። ታላላቅ ነገሮችን አከናወንኩ። ለራሴም ቤቶችን ሠራሁ፣ ወይንንም ተከልኩ፣ አትክልትንም ተከልኩ፣ የመዝናኛ ስፍራዎችን አዘጋጀሁ። በእንደዚህም ላይ ፍሬ የሚያፈሩት የዛፍ አይነቶች ሁሉ ተከልኩባቸው። የሚያለመልሙ ዛፎችን፣ ለቦይ የሚሆኑ የውሃ ማጠራቀሚያዎችን ሠራሁ። ወንድና ሴት ባሪያዎችን ገዛሁ። በቤቴ የተወለዱ ሌሎች ባሪያዎች ነበሩኝ። ከእኔ በፊት በኢየሩሳሌም ከነበሩት ይልቅ ብዙ የከብትና የበግ ፍየል መንጋዎች ነበሩኝ። ለራሴም ብርንና ወርቅን፣ የነገሥታት የአውራጃዎችን ሀብት አካበትኩ። ወንድና ሴት አዝማሪዎች፣ የሰው ደስታ የሆኑ ቅንጦች ነበሩኝ። ከእኔ በፊት በኢየሩሳሌም ከነበሩት ሁሉ ይልቅ እጅግ ታላቅ ሆንኩ። በዚህ ሁሉ ጥበቤ ከእኔ ጋር ነበረች። ዓይኔ የፈለገውን ሁሉ አልከለከልኩትም። ለልቤ ምድራዊ ደስታን አልነፈኩትም። ልቤ በሠራሁት ሁሉ ደስ አለው። ይህም የድካም ሁሉ ዋጋ ነበር። ሆኖም እጆቼ የሠሩት ሁሉ ለማግኘት የደከምኩትን ድካም ሁሉ ሳስብ ሁሉም ከንቱ ንፋስን እንደ መከተል ነበር። ከፀሐይ በታች ምንም ትርፍ አልነበረም። ሰለሞን ገንዘብ ሊገዛቸው የሚችለው ነገሮች ሁሉ በማድረግ ደስታ ለማግኘት ሞከረ። ግን ምንም ነገር ሊያረካና ደስታ ሊያገኝ እንዳልቻለ ይናገራል። ወገኖች፣ ደስታን ከሚሰርቀው ነገር አንዱ ምንድነው ካልን ራስን ለማስደሰት ወይም ደግሞ ብዙ ደስታ ያመጣልናል ብለን ያሰብነው ነገር መልሶ ደስታችን ሲሰርቅ ይመጣል። ስለዚህ አንደኛው ደስታን ከሚሰርቁ ነገሮች አንደኛው ይሄ ነው። ራስን
ማስደሰት። ሁለተኛው ደስታን የሚሰርቀው ደግሞ ጭንቀት ነው። በማቴዎስ ምዕራፍ 6 ላይ ቁጥር 25 ላይ ጌታ ኢየሱስ ምን አለ? ስለዚህ እላችኋለሁ አለ፣ ስለ ነፍሳችሁ በምትበሉት በምትጠጡት፣ ስለ ሰውነታችሁ በምትለብሱት አትጨነቁ አለ። ምን አትበሉ? አትጨነቁ። እንደገና ፊልጵስዩስ ሐዋርያ ጳውሎስ ምዕራፍ 4 ላይ ከ6-7 ማለት ጌታ ቅርብ ነው፣ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች ነገር ምን አትበሉ አለ? አትጨነቁ። በአንዳች ነገር ምን አትበሉ አለ? አትጨነቁ። በአንዳች ነገር ምን አትበሉ? አትጨነቁ። ምን አትበሉ? አትጨነቁ። ጭንቀት ምን ያደርጋል ካልን ደስታን ይወስዳል፣ እምነትን ይቀንሳል ወገኖች። ስለዚህ ደስታችን ከሚሰርቁ ነገሮች ሁለተኛው ምንድነው? ጭንቀት ነው። መፍትሄው ምንድነው ካልን ጭንቀት በጸሎት መቀየር። ጭንቀትን በምን መቀየር? በጸሎት መቀየር። ነገሮችን ለእግዚአብሔር ማስረከብ። በቃ ስለምንድን ነው የምትጨነቁት? ስለ ኑሯችሁ እየተጨነቁ፣ ስለ ቢዝነሳችሁ፣ ስለ ጤንነታችሁ፣ ስለ ልጆቻችሁ፣ ስለ ህይወታችሁ ነገን ስታስቡ የምትጨነቁ ሰዎች ወገኖች፣ በመጨነቃችሁ ምክንያት ደስታችሁ የተሰረቀ ሰዎች ወገኖች፣ የምትጨነቁበትን ነገር ሁሉ በጸሎት ቀይሩት። ነገሮችን ሁሉ ለእግዚአብሔር አስረክቡት። እግዚአብሔር መፍትሄ አለው። እግዚአብሔር ይመስገን። ስለዚህ ደስታን ከሚሰርቁ ሁለተኛው ነገር ጭንቀት ነው። ሶስተኛው ደግሞ ደስታን የሚሰርቀው ደግሞ ሶስተኛው ደግሞ የጠበቅናቸው ነገሮች ሳይሆኑ ሲቀሩ፣ የጠበቅነው ነገር ሳይሆን ሲቀር ደስታችንን ምን ያደርጋል? ይሰርቃል። ለዚህ ነው ምሳሌ ምዕራፍ 13 ላይ ቁጥር 12 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን የሕይወት ዛፍ ነች። የምትዘገይ ተስፋ ልብን ታሳዝናለች። አያቸው፣ የጠበቅናቸውን ነገሮች ሳይሆኑ ሲቀሩ ልባችን ምን ያደርጋል? ያዝናል። ልባችን ሲያዝን ደግሞ ደስታችን ከኛ ይሰረቃል ማለት ነው። ስለዚህ መጽሐፍ ቅዱስ ሲናገር ነገርን በጊዜ ውብ አድርጎ ሰራው ይላል ወገኖቼ። ለዚህ ነው ዕንባቆም ምዕራፍ 2 ላይ ሲናገር ሊመጣ ያለው ይመጣል፣ ታገሰው አይዘገይም ይላል። ሃሌሉያ። ስለዚህ የጠበቅናቸው ነገሮች ወገኖች በእግዚአብሔር ሰዓትና ጊዜ ይሆናል። አሜን። ስለዚህ ሰላማችሁን መጠበቅ አለባችሁ። የጠበቃችሁት ነገር ስላልሆነ ወይ ደግሞ እናንተ በምትፈልጉት ጊዜና ወቅት ስላልሆነ ደስታችሁን አታስወስዱ። ስለዚህ ደስታን የሚሰርቅ ሶስተኛ ምንድነው ካልን የጠበቅናቸው ነገሮች ሳይሆኑ ሲቀር እኛ በምንፈልገው ጊዜ እንዲሆን እግዚአብሔር ደግሞ በራሱ ጊዜ ነው መምጣት የሚፈልገው። ስለዚህ ወገኖች ደስታችን መጠበቅ አለብን። ክብር ለኢየሱስ ይሁን። አራተኛው ደስታን የሚሰርቅ ነገር አራተኛው ኃጢአት ነው። ዳዊት ኃጢአት ባደረገ ሰዓት ደስታው እንዴት እንደጠፋ የሚያሳይ ክፍል ነው። መዝሙር 51 ላይ ቁጥር 12 ላይ ምንድን ነው የሚለው? የማዳንን ደስታ ስጠኝ፣ በእሽታ መንፈስ ደግፈኝ አለ። የማዳንን ደስታ ምን አድርግልኝ? መልስልኝ። ምንን? ደስታዬን ምን አድርግልኝ አለ? መልስልኝ። ዳዊት ከእግዚአብሔር የተቀበለው ያ ደስታ የጠፋበት ጊዜ ነበር። እንዲጠፋ ደግሞ ምክንያቱ ምንድነው ከተባለ ኃጢአትና ወደ ቤርሳቤት ገብቶ ኃጢአት ባደረገ ሰዓት ያ ደስታው ከሕይወቱ ላይ እንደጠፋ ይናገራል። ደስታዬን አለ መልስልኝ አለ። ደስታዬን ማርግልኝ መልስልኝ። ኃጢአት ወገኖች የመንፈስን ደስታ ያጠፋል። ኃጢአት ደስታን ይሰርቃል። ኃጢአት ደስታን ይሰርቃል። ቀላል አይደለም። ኃጢአት ስንል በተለያየ መንገድ በሐሳብ፣ ውሸት፣ ሐሜት፣ ጥላቻ፣ ክፋት፣ ይቅር አለማለት ብዙ ኃጢአቶች አሉ ወገኖች። ኃጢአት ይህንን ነው፣ ደስታን ይሰርቃል። ዳዊት ምንድን ነው ያደረገው?
እንዲህ ብሎ ጸለየ፣ የማዳን ደስታ መልስልኝ ብሎ ጸለየ። በቃ ንስሐ ገባ። በእግዚአብሔር ፊት የሰራውን ነገር በእግዚአብሔር ፊት ንስሐ ገባ። እግዚአብሔር ሆይ ይቅር በለኝ አለ። ኃጢአቴንና በደሌን ሁሉ በፊት አሳውቃለሁ አለ። ያቸው ጸለየ፣ የማዳን ደስታ መልስልኝ አለ። በቃ ደስታዬን መልስልኝ። በኃጢአት ምክንያት እግዚአብሔር ሆይ በበደል ምክንያት አንተን በማሳዘን ምክንያት የተወሰደብኝን ደስታ ምን አድርግልኝ አለ፣ መልስልኝ ብሎ ዳዊት ጸለየ። ወገኖቼ ደስታን ከሚሰርቁ አራተኛው ነገር ምንድነው? ኃጢአት ነው። ኃጢአት ነው። ስለዚህ ኃጢአት የመንፈስን ደስታ ያጠፋል። ኃጢአት ደስታን ይሰርቃል። በጌታ በኢየሱስ ስም ዛሬ በማወቅም ባለማወቅም በድፍረትም ከማንኛውንም ኃጢአት በኢየሱስ በኃጢአት ምክንያት ደስታ ከሕይወታቸው የራቀ በኢየሱስ ደም ከዚህ ከደሙ የተነሳ ከደሙ ኃይል የተነሳ ይህ የእግዚአብሔር ደስታ በኢየሱስ ስም መመለስ እንዲሆን ጸልያለሁ። በኢየሱስ ስም ከደሙ የተነሳ ከምሕረቱ የተነሳ ይሄ ደስታ ወደ ሕይወታቸው እንዲመለስ ጸልያለሁ። አራተኛው ይሄ ነው። ደስታን የሚሰርቁት ደግሞ ፍርሃት ነው። ፍርሃት ነው። ለዚህ ነው በሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። አያችሁ፣ ፍርሃት ከእግዚአብሔር የተቀበልነውን ደስታ ምን ያደርገናል? ይሰርቅብናል። ፍርሃት ነገን ስናስብ መፍራት፣ ሁኔታዎችን ስናይ ስንፈራ፣ የሆነ ነገር ስንሰማ በፍርሃት ውስጥ ስንሆን ወገኖቼ ከእግዚአብሔር የተቀበልነውን ያ ስጦታ የደስታ ስጦታችንም ሊያደርግብን ይችላል፣ ሊሰርቅብን ይችላል። ስለዚህ ፍርሃት አጋንንታዊ ነው። በቃ ምክንያቱም መጽሐፍ ቅዱስ እግዚአብሔር የሰጠን ምንድን ነው አለ? የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ሰዎች በፍርሃት ውስጥ ሲሆኑ ከእግዚአብሔር የተቀበሉት ደስታ ምን ያደርግባቸዋል? ይሰርቅባቸዋል። ስለዚህ ፍርሃትን ልንጋፈጠው፣ ፍርሃትን ልንቃወመው ይገባል። ምክንያቱም እግዚአብሔር ለእኔና ለእናንተ የሰጠን የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። ስለዚህ ፍርሃትን ልንቃወም ይገባል። ወገኖች ደስታችንን ነው የሚሰርቀው። ከእግዚአብሔር የተቀበልነውን ያ ስጦታ ያ ደስታችንን ሊሰርቅብን ስለሚችል ፍርሃትን ልንቃወመው ይገባል። ሌላው ደስታችንን የሚሰርቀው ደግሞ ሌላው ደግሞ ሰባተኛውና የመጨረሻው ደግሞ ንዴት፣ ቁጣ፣ ይቅር አለማለት። እነዚህ ነገሮች ደስታችንን ይሰርቁታል። ለዚህ ነው የእግዚአብሔር ቃል ኤፌሶን ምዕራፍ 4 ላይ ቁጥር 31 ላይ ሲናገር ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስን አታሳዝኑት። መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ አለ። አያችሁ፣ መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። ደስታን ከሚሰርቀው ሌላው ነገር ምንድነው? ንዴት፣ ቁጣ፣ መራርነት፣ በትንሹ በትልቁ መማረር፣ ጩኸት ይላል። እንደገና ስድብ ይላል። ስድብ። እነዚህ ሁሉ ምን ያደርጋሉ? ከእናንተ ዘንድ አለ ይወገድ ይላል። ምክንያቱም መንፈስ ቅዱስ ሲያዘን ደስታችንን ነው የምናጣው ወገኖች። ደስታችን ነው የሚሰርቁት እነዚህ ነገሮች። መራርነት፣ ቁጣ፣ ንዴት፣ ጩኸት፣ ስድብ፣ እነዚህ ሁሉ ደስታችን ምን ያደርጉታል? ይሰርቁታል። ወገኖቼ በጌታ በኢየሱስ ክርስቶስ ስም ደስታችንን ከሚሰርቅ ነገር ዛሬ ጌታ ከእንደዚህ አይነት ነገሮች ሁሉ ዛሬ ጌታ ነፃ ያወጣናል። እግዚአብሔር ይመስገን።
በመጨረሻ እግዚአብሔር የሰጠን ደስታ እንዴት እንጠብቅ? ይህንን ተናግሬ እንጸልያለን። ከእግዚአብሔር የተቀበልነው ደስታ እንዴት እንጠብቅ? ይህንን በነፃ የተሰጠን ይሄ ደስታ እንዴት አድርገን ነው መጠበቅ ያለብን ካለን የተወሰኑ ነገሮችን ቶሎ ብዬ ልናገር። አንደኛ፣ በእግዚአብሔር ቃል ይጠበቃል። በእግዚአብሔር ቃል ምን ያደርጋል? ይጠበቃል። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 11 ላይ የእግዚአብሔር ቃል እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 11 ላይ ደስታዬም በእናንተ እንዲሆንና ደስታችሁ እንዲፈጸም ይህንን ነግሬያችኋለሁ። ደስታዬ በእናንተ እንዲሆንና ደስታችሁ እንዲፈጸም ይህንን ምን አድርጌያችኋለሁ? ነግሬያችኋለሁ። ወገኖቼ ከእግዚአብሔር የተቀበለውን ደስታ አንደኛው የምንጠብቅበት በእግዚአብሔር ቃል ነው። ቃሉን ማንበብ፣ ቃሉን ማሰላሰል፣ ቃሉን መኖር። ቃሉን ስናነብ ያ ቃል ደግሞ ስናምነው ደስታችን ይጸናል። ክብር ለኢየሱስ ይሁን። ስለዚህ በእግዚአብሔር ቃል ደስታችን ምን ያደርጋል? ይጠበቃል። ስለዚህ ከእግዚአብሔር ቃል ጋር ጊዜ መውሰድ አለብን። ወገኖች በዚህ ዘመን ብዙ ቴክኖሎጂ እጃችን ላይ ስላለ እዛ ላይ ነው የምናተኩረው፣ ቃሉ ላይ ሳይሆን በነዛ በሚታዩ ነገሮች ላይ የቃል ጊዜያችን ተወስዷል። የቃል ጊዜያችን ተበልቷል። ወገኖች ወደ ቃሉ እንመለስ። ወደ ቃሉ መመለስ አለብን። ስለዚህ ደስታችንን ለመጠበቅ ከቃሉ ጋር ጊዜ ማሳለፍ አለብን። የቃል ጊዜና ሰዓት ሊኖረን ይገባል። ስለዚህ ቃሉን ማንበብ፣ ቃሉን ማሰላሰል፣ ቃሉን መኖር። እግዚአብሔር ይመስገን። ስለዚህ ቃሉን ወገኖች ደስታችንን ይጠብቃል ማለት ነው። ሁለተኛ ደስታችንን የምንጠብቀት በጸሎት ነው። በጸሎት የእግዚአብሔር ቃል በፊልጵስዩስ ምዕራፍ 4 ላይ ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎት በምልጃ ከምስጋና በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር ምን አትበሉ? አትጨነቁ። አትጨነቁ። አያችሁ? በምን? ይሄ በጸሎት ነው። ከእግዚአብሔር የተቀበለውን ደስታችን መጠበቅ የምንችለው ሁለተኛው ደግሞ በምንድን ነው? በጸሎት ነው። ክብር ለኢየሱስ ይሁን። በጸሎት ሁል ጊዜ ደስታ ማለት ከጸሎት ጋር ይገናኛል። ለዚህ ነው ስንጸልይ ያለ ጳውሎስ አእምሮን ሁሉ የሚያልፍ የእግዚአብሔር ደስታ ሐሳባቸውና ልባቸውን በክርስቶስ ኢየሱስ ይጠብቃል አለ። ሃሌሉያ! ክብር ለኢየሱስ። ስንጸልይ ነው የእግዚአብሔር ደስታ በውስጣችን ያለ ደስታ፣ በመንፈስ የሆነው ደስታ፣ ከውጭ ያልሆነ ከውስጥ የሆነ የእግዚአብሔር ደስታ ምንጠብቅበት ሁለተኛው መንገድ ጸሎት ነው። ክብር ለኢየሱስ ይሁን። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባቸውንና ሐሳባቸውን በክርስቶስ ኢየሱስ ይጠብቃል ይላል። ሃሌሉያ! ልብን የሚጠብቅ የእግዚአብሔር ሰላም ነው። ሐሳብን የሚጠብቅ የእግዚአብሔር ሰላም ነው። ወገኖች ሰው ሐሳቡን መጠበቅ አይችልም። ሐሳቡን መጠበቅ የሚችለው በእግዚአብሔር ሰላም ነው። ስለዚህ ሰላም የልባችንና የሐሳባችን ጠባቂ ነው። ኢየሱስ ጌታ ነው። ስለዚህ ደስታችን እንዴት እንጠብቅ ካልን በጸሎት መጠበቅ አለብን። ሶስተኛው ደስታችን እንዴት እንጠብቅ ካልን ደግሞ ክፉ ሐሳብን መቆጣጠር፣ ክፉ ሐሳቦችን መቆጣጠር። ወገኖቼ ሐሳብ ይመጣል ይሄዳል። ሐሳብ በተለያየ መንገድ ይመጣል። ሐሳብ በብዙ አቅጣጫ ይመጣል። ሐሳብ ከመናፍስቱ ዓለም ይመጣል። ሐሳብ ካነበብነው ነገር ይመጣል። ሐሳብ ካየነው ነገር ይመጣል። ሐሳብ ከሰማነው ነገር ይመጣል። ሐሳብ ከተለያየ ነገር ይመጣል። ስለዚህ ይሄ ክፉ ሐሳብን መቆጣጠር ያስፈልጋል። ክፉ ሐሳቦች ወደ አእምሮአችን ሲመጡ ወገኖች ቶሎ ብለን ካላስወገድን ደስታችንን ምን ያደርጉታል? ደስታችንን ይሰርቁታል። ለዚህ ነው የእግዚአብሔር ቃል ምን ማሰብ እንዳለብን የእግዚአብሔር ቃል ይነግረናል።
እግዚአብሔር ቃል ሲናገር እንደዚህ ይላል በፊልጵስዩስ ላይ ምዕራፍ 4 ቁጥር 8 ላይ በቀረውስ ወንድሞቼ ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎ ቢሆን ምስጋና ቢሆን እነዚህ ነገሮችን አስቡ አለ ጳውሎስ። ያችሁ መጽሐፍ ቅዱስ ምን ልናስብ እንደሚገባን ነገረን። ምን ማሰብ እንዳለብን ይነግረናል። ንጹሕ የሆነውን፣ ፍቅር ያለበትን፣ ምስጋና ያለበትን፣ በጎ የሆነውን ነገር ሁሉ፣ እነዚህ ምን ብሎ አለ? ጽድቅ ያለበትን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ ምን አድርጎ አለ? አስቡ። የዛ ሰዓት የሰላም አምላክ እግዚአብሔር ከእናንተ ጋር ይሆናል አለ። ክብር ለኢየሱስ ይሁን። ስለዚህ ደስታችን እንዴት እንጠብቅ ካለን፣ ሶስተኛ ክፉ ሐሳብን መቆጣጠር አለብን። ክፉ ሐሳቦች ወደኛ ሲመጡ ቶሎ ብለን አንድ የቻይናዎች አባባል አለ። አሞራ ከአንተ በላይ እንዳይበር ልትከለክለው አትችልም ይላሉ። ነገር ግን አንተ አናት ላይ፣ አንተ ጭንቅላት ላይ ግን ጎጆ እንዳይሰራ ግን ልትከለክለው ትችላለህ። ከአንተ በላይ እንዳይበር ልትከለክለው አትችልም። አንተ ላይ ግን ጎጆ እንዳይሰራ ግን ልትከለክለው ትችላለህ። ምንም ሰይጣን ሐሳብን አታምጣ ማለት አትችልም። ግን ያመጣውን ሐሳብ ግን መከልከል ግን እንችላለን። አሜን። ስለዚህ ክፉ ሐሳብን ማስወገድ፣ ክፉ ሐሳብ ከኛ ጋር እንዲቆይ አንድ ደቂቃ ልንፈቅድለት አይገባም። ወገን እሱ ደስታን ይሰርቃል። ደስታችን እንዴት እንጠብቅ ካለን ክፉ ሐሳቦችን መቆጣጠር ያስፈልጋል። ሌላውና የመጨረሻው ደስታችን እንዴት እንጠብቅ ካለን በምስጋና። በቃ ምስጋና ደስታን ያበዛል። ሐዋርያት ሥራ ምዕራፍ 16 ላይ ታውቃላችሁ ጳውሎስና ሲላስ በመንፈቀ ሌሊት ታስረው ደም እየፈሰሳቸው ብዙ ስቃይ ውስጥ በወንጌል ምክንያት በነበሩ ሰዓት ግን ደስታቸው ግን ጠብቀዋል። አያችሁ፣ ያ የእግዚአብሔር ደስታ በውስጣቸው ስላለ በውጭ ያለው ነገር ሊይዛቸው አልቻለም። ስለዚህ እግዚአብሔርን ማመስገን ጀመሩ ይላል። ክብር ለኢየሱስ ይሁን። አሜን። ደስታችሁን መጠበቅ አለብን ወገኖቼ። በምስጋና ደስታ ይጠበቃል። ሃሌሉያ። እግዚአብሔር ለማመስገን ወገኖች ቀስቃሽ ያስፈልገናል። እግዚአብሔር በእኛ ሕይወት ላይ ያደረገው ራሱ እሱን እያሰብን እግዚአብሔር ከኛ ጋር እንዳለ፣ እግዚአብሔር በቃሉ ከኛ ጋር እንዳለ፣ በመንፈሱ ከኛ ጋር እንዳለ፣ በውስጣችን እንዳለ እያመንን እግዚአብሔር ከኛ ጋር እንዳለ፣ እግዚአብሔር አብሮን እንዳለ እያሰብን የሚረዳን ጌታ፣ የሚያግዘን ጌታ፣ በነገር ሁሉ ትናንት ያገዘን ጌታ ዛሬ ይረዳናል እያልን የትናንትናውን ሥራ እያሰብን ዛሬን ስናመሰግነው ወገኖቼ ደስታችን ይበዛል ማለት ነው። ስለዚህ ዛሬ ደስታችን እንዴት እንጠብቅ ካልን ወገኖቼ፣ አንደኛ በእግዚአብሔር ቃል፣ ሁለተኛ በጸሎት፣ ሶስተኛ ደግሞ ክፉ ሐሳብን በመቆጣጠር፣ አራተኛ ደግሞ በምስጋና መጠበቅ አለብን። ክብር ለኢየሱስ ይሁን። ስለዚህ ይሄ ከእግዚአብሔር የተቀበልነውን ደስታችን የምንጠብቀው በእንደዚህ ነው። ኢየሱስ ጌታ ነው። አጭር ጸሎት እንጸልያለን። ሃሌሉያ። ቅዱስ አባት ሆይ ስለዚህ ስለከበረው ቃልህ እናመሰግንሃለን። ጌታው የደስታ ምንጭ አንተ ነህ። የደስታ ምንጭ አንተ ነህ። አባት ሆይ ይሄንን ደስታ ስጦታ አድርገን ለእኛ ስለሰጠን ስምህ ይባረክ። በመንፈስ የሆነ በውስጣችን ላይ ከእኛ ጋር ስላለ እናመሰግናለን። የማይወሰድ ደስታ ስለሰጠን ስምህ ይባረክ። ጌታ ሆይ ጸልያለሁ፣ የሰጠን ደስታ ኢየሱስን መጠበቅ እንድንችል እንድትረዳን ጸልያለሁ። በቃል እንድንጠብቀው፣ በጸሎት እንድንጠብቀው እግዚአብሔር ሆይ ክፉ ሐሳቦችን በመቆጣጠር በምስጋና የሰጠንን ደስታ መጠበቅ እንድንችል እንድትረዳን ጸልያለሁ። ከኃጢአት፣ ከፍርሃት፣ ከጭንቀት ራስን ከሌሎች ጋር በማወዳደር ጌታ ከእንደዚህ አይነት መንፈስ ነፃ እንድታወጣን ጸልያለሁ።
ካንተ ከተቀበልነው ደስታ የሚሰርቁ እነዚህ ኃጢአት፣ ፍርሃት፣ ጭንቀት እነዚህ ነገሮችን ሁሉ ከነዚህ ነገሮች ሁሉ ከሌሎች ጋር ራስን ማወዳደር ከሌሎች ጋር ራስን በማነጻጸር አንተ የሰጠንን ደስታ ከሚሰርቅብን ነገር ከዚህ ነገር ነፃ እንድታረገን ጸልያለሁ። አባት ሆይ በመንፈስ ሙላ። ደስታን በኢየሱስ በሕይወታችን ላይ ይብዛ። የአንተ ደስታ በእህቶቼ ላይ ይብዛ። የአንተ ደስታ በወንድሞቼ ላይ ይብዛ። በኢየሱስ አሜን፣ አሜን፣ አሜን። እግዚአብሔር ይባርካችሁ።